ደብተራ ፍጽምት ፍልሰታ ማለት እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከጌቴሴማኒ ሐዋርያት ቅዱስ ሥጋዋን ሊያስቀምጡ ከነበረበት ቦታ አካባቢ ወደ ገነት በቅዱሳን መላእክት ቅዱስ ሥጋዋ መነጠቁን በገነትም በዕፀ ሕይወት ስር ማረፉን ለማመልከት ከዚህ ዓለም ወደ ላይኛው መውጣቷን መፍለሷን ለማሳየት ፍልሰታ ለማርያም ተብሎ ይጠራል ማለት ነው። ሰዎች እግዚአብሔርን ያመለክን እግዚአብሔርን ያገለገልን በጎ ያደረግን መስሏቸው ክፉ ሲያደርጉ ይስተዋላሉ። ግን እግዚአብሔር ደግሞ እንደገና መልሶ በበጎ ጎዳና ከዚያ ከክፋታቸው ተመልሰው ወደ በጎ ሕሊና ሲመጡ መልካም ስራ ሲሰሩ ይታያል። በቀኙ የተሰቀለውን ወንበዴም ታስታውሳላችሁ። እጅግ ሲበዛ ወንበዴ የነበረ ቋንጃ ይቆርጥ የነበረ ሰዎቹን ያሳደድ የነበረ ይዘርፍ ይቀማ የነበረ ወንበዴ ነው። ግን እግዚአብሔር አሰበው። እንግዲህ አዳም እዚህም ሳይደርስ ዕፀ በለስን በመብላት ያልታዘዘውን በመፈጸም ታዛዥነትን በማጥፋት የጾም ሕግንም በመሻር እንግዲህ የመጀመሪያ የጾም ሕግ የሚባለው ለአዳም የተሰጠው ነው፣ አትብላ የሚለው ማለት ነው። ይህን በበላህ ቀን የሞት ሞትን ትሞታለህ የሚል ማለት ነው። ዋናው ቁም ነገር ከህልካዋ ጋራ ከሚበላ ከሚጠጣ ነገር ጋራ መያያዙ ብቻ አይደለም፣ ታዛዥነትን መግለጥ ነው ዋናው ዓላማው። እኛም ዛሬ ስንጾም ስንጸልይ ዋናው የጾሙ የጸሎት መገለጫ መታዘዛችን ነው። አንዳንድ ሰው ሰበን ሲባል ይሄ የእንግሊዘኛው ቁጥሩ ነው የሚመስላቸው ለብዙዎቹ፣ ግን ሰበን ማለት መግነዝ ማለት ነው። እመቤታችን የተገነዘችበት መግነዝ ማለት ነው። ውሃ ዘወልዳ። ሰላም፣ ይህ የተምሮ ሚዲያ ነው። እንኳን ለፍልሰታ ጾም በሰላም አደረሰን አደረሳችሁ። ዛሬ ከስቱዲዮ ወጣ ብለን ስለ ፍልሰታ ጾም አንዳንድ ጥያቄዎችን እንጠይቃለን። አብራችሁን ቆዩ። ሰላም አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ስምሽን ማን እንበል? ነገደ ይባላል። ስሜ አለማየሁ እባላለሁ። ቤዛ። እሺ፣ ስለ ፍልሰታ ጾም አንዳንድ ጥያቄዎች እጠይቅሻለሁ። የመጀመሪያው ጥያቄ ጾመ ፍልሰታ ምን ማለት ነው? ጾመ ፍልሰታ ማለት እመቤታችን ስደቷን መከራዋን እያሰብን የምንጾመው ጾም ነው። ፍልሰታ ማለት በኔ አውድ አረዳድ ፈለሰ ወይም ደግሞ ሰደደን የሚባለው ይመስለኛል። ፍልሰታ ማለት የግዕዝ ቃል ነው፣ ከግዕዝ ቃል የመጣ ነው። ፈለሰ ማለት ነውና በዓሉም የሚከበረው የቅድስት ድንግል ማርያም ኪዳነ ምሕረት ማለት ነው። እሷ እርገቷን ለማሰብ በጾም በጸሎት ለማየት እርገቷን ኮንፊርም ለማድረግ በጾም በጸሎት እንትን የሚልበት በዓል ነው። የፍልሰታ ለማርያም ጾም ለመጀመሪያ ጊዜ የጾሙት እነማን ናቸው? ሐዋርያቶች ናቸው። እመቤታችን ቅድስት ድንግል ማርያም ያው በ64 ዓመት አይደል ያረፈችው በዚህ ምድር ላይ ስታርፍ እርገቷን አላዩም። ልክ ኢየሱስ ክርስቶስ ሞቶ በሶስተኛ ቀን ሞቶ ተነሳ። እነሱም ያዩት እነ መግደላዊት እነ ማርያማዊት እና አንዱ እመቤታችን አንዱ ነበረች። ግን የሷን እርገት አላዩትም ነበር። ስላላዩ የግድ ምንድነው ሱባኤ ገቡ። ለዛ ነው ሱባኤ ገቡትና ለዛ ነው ፍልሰታ ከነሐሴ 1 ጀምሮ ጾም የሚጀምረው የሷን ምክንያት በማድረግ ይመስላል። ሐዋርያት ናቸው። ለመጀመሪያ ጊዜ ጾሙት ሐዋርያት ናቸው። ፍልሰታ ጾም ከመቼ ጀምሮ ይጾማል? ፍልሰታ ጾም እንግዲህ ነሐሴ ሲገባ ከመጀመሪያው ከነሐሴ 1 ጀምሮ እስከ ነሐሴ 16 ድረስ በርሚው ነው። ከነሐሴ 1 እስከ 16 ነው የሚጾመው። ከ1 ጀምሮ ነሐሴ 1 ጀምሮ እስከ 16 ድረስ። ስለ ጾመ ፍልሰታ ሲነሳ አንቺ አይምሮ ላይ ምን ይመጣል? ህፃናት፣ አዛውንት፣ ወጣት ወደ ቤተክርስቲያን ሲሄዱ ቅዳሴ ዘወትር ስራቸውን ትተው ወደ ቅዳሴ ሲሄዱ እሱን ይመስለኛል። በልጅነት አምሮዬ የሚመጣ ብዙ ጊዜ ቤተክርስቲያን ነጠላ ለብሼ የማስቀድሰው ያው ፍልሰታ ምክንያቱም መታ እስክታል ድረስ ያለው እንትን ድባቡ ያ ነው ትዝ የሚለው ውስጥ። ፍልሰታ ጾም ትንሹም ትልቁም የእድሜ ልዩነት ሳይኖረው በጋራ የሚጸለይበት የሚጾምበት ነውና ደስ የሚል
በዓል ነው ፍስለታ ለኔ ልዩ ነው። ከሌላው በዓል ይለይብኛል። እንኳን አደረሰ ማለት የምትፈልገው? እንኳን አደረሰ ለምለው በመጀመሪያ ለእናንተ ለዚህ በተዋህዶ ውስጥ ያሉት ልጆች እና በተምሮ ውስጥ ያላችሁ ልጆች እንኳን አደረሳችሁ የመጀመሪያ ይላለሁ። በሀገር ውስጥና ውጭ ያሉት ህዝበ ክርስቲያንን እንኳን አደረሳችሁ ይላለሁ። ቀጥሎ ያው ለቤተሰቦቼ እንኳን አደረሳችሁ ይላለሁ። እኔ እንኳን አደረሳችሁ ማለት የምፈልገው ለመላው ኢትዮጵያ የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ ላለው ለቤተሰቦቼ፣ ለእናቴ፣ ለወንድሞቼ እንኳን አደረሳችሁ ላለው። እንኳን አደረሳችሁ ለመላው ኦርቶዶክሳውያን እንኳን ለፍስለታ በዓል በሰላም አደረሳችሁ። ውሃ ዘወልዳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች የተወደዳችሁ ክርስቲያኖች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ዓመታዊ ጾም ወይም ጾመ ማርያም አሊያም ደግሞ ጾመ ፍልሰታ ለማርያም እያልን ለምንጠራው ለተወዳጁ ጾማችን በሰላም በጤና በሕይወት አደረሰን አደረሳችሁ። ደብተራ ፍጽምት ዘጳውሊ ፈለሰ እምዘይበል ሀበ ኢይበው ደብተራ ፍጽምት ዘጳውሊ ፈለሰ እምዘይበል ሀበ ኢይበው በመሰንቆሁ እንዘ የሃሊ ዳዊት ውሃ ዘወልዳ
በመሰንቆሁ እንዘ ይሃሊ ዳዊት ውሃ ዘወልዳ ደብተራ ፍጽምት ዘጳወሊ ፈለሰት እምዘይበሊ ሀበ ኢይበሊ የጳውሎስ አማናዊት ፍጽምት ድንኳን ድንግል ማርያም ፈለሰት እምዘይበሊ ሀበ ኢይበሊ ከሚያልፈው ወደማያልፈው ከሚጠፋው ወደማይጠፋው ውጣ ውረድ ድካም ከበዛበት ውጣ ውረድ ድካም ወደሌለበት መከራንና ደስታን እያፈራረቀ ከሚጋብዝ ዓለም መከራ ወደሌለበት ደስታ ወደ ሞላበት ዓለም ፈለሰት ሄደች፣ አረገች፣ ተነሳች። በመሰንቆሁ እንዘ ይሃሊ ዳዊት አቡሃ ዘወልዳ ወአሊ የተወዳጅ ልጇ ባለሟል የሆነ አባቷ ዳዊት በመሰንቆሁ እንዘ ይሃሊ በመሰንቆው እየዘመረላት እያጫወታት እያመሰገናት ከዚህ ከሚያልፈው ወደማያልፈው ብሌት ካለበት እርጅና ካለበት ወደማያረጀው ዓለም ፈለሰት ወጣች፣ ሄደች የሚል ነበረ የወረቡ ትርጉም። ቅዱስ ያሬድ በዚቁ ላይ ያስቀመጠውን ያሬዳውያን ሊቃውንተ ቤተ ክርስቲያን ደግሞ ይህንን የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ጾም እንደጨረስን ከትንሣኤዋ ጋር አያይዘው በቤተ ክርስቲያናችን የሚዘምሩት የሚዘመር ያሬዳዊ ወረብ ነው ማለት ነው። ከዚህ በመነሳት አሁን ከነገ ጀምሮ ማለትም ከነሐሴ 1 ጀምሮ እስከ 15 ቀናት ድረስ እስከ ነሐሴ 15 ቀን ድረስ የሚጾመው ጾም የእናታችን የእመቤታችን የቅድስት ድንግል ማርያም ጾም ነው። ከስሙ ትርጓሜ ስንነሳ ጾመ ማርያም ተብሎ ይጠራል። ጾመ ፍልሰታ ለማርያም የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የፍልሰቷ ጾም በመባል ይታወቃል። እንግዲህ ፍልሰታ ለማርያም ስንል ፈለሰ ሄደ፣ ተሰደደ፣ ወጣ የሚል ትርጉም ያለው የግዕዝ አንቀጽ አለ። ከዚያ የወጣ ሆኖ ፍልሰት ፍልሰታ ማለት እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከጌቴሴማኒ ሐዋርያት ቅዱስ ሥጋዋን ሊያስቀምጡ ከነበረበት ቦታ አካባቢ ወደ ገነት በቅዱሳን መላእክት ቅዱስ ሥጋዋ መነጠቁን በገነትም በዕፀ ሕይወት ስር ማረፉን ለማመልከት ከዚህ ዓለም ወደ ላይኛው መውጣቷን መፍለሷን ለማሳየት ፍልሰታ ለማርያም ተብሎ ይጠራል ማለት ነው። እንግዲህ የተወደዳችሁ ክርስቲያኖች የእናታችን የእመቤታችን የቅድስት ድንግል ማርያምን ጾመ ፍልሰታዋን ስናስብ እመቤታችን
ቅድስት ድንግል ማርያም በዚህ ዓለም ላይ 64 ዓመት ከቆየች በኋላ ሰው የሆነ ሁሉ ሞትን የማይቀምስ ስለሌለ ልክ እንደ ልጇ እንደ ወዳጇ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ሞትን ገንዘቧ አድርጋለች። ከዛ በፊት ቅድስት ድንግል ማርያም እንደምታውቁት የብጻት ልጅ ናት፣ የስዕለት ልጅ ናት። እግዚአብሔር ይህንን ዓለም ሊያድን መንገዱ የሚያደርጋት እግዚአብሔር አብ ነጸረም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ አስተንፈሰ ወአጼነ ወኢረከበ ዘከማኪ ብሎ አባ ሕርያቆስ እንደተናገረው እግዚአብሔር አብ ከላይ ሆኖ ወደ ታች ተመለከተ፣ ወደ ምስራቁም ወደ ምዕራቡም ወደ ሰሜኑም ወደ ደቡቡም ተነፈሰ፣ አሻተተ፣ እንዳንቺ ያለ አላገኝም ብሎ እንደተናገረላት ይህ ዓለም አድፎ በነበረበት ሰዓት በብዙ መተላለፍ ውስጥ በነበረበት ጊዜ እግዚአብሔር ዓለምን ለማዳን ከአንስተ ዓለም መርጦ ያደረባት የከተመባት ናትና ቅድስት ድንግል ማርያም ገና በሕፃንነቷ በእናት በአባቷ ቤት 3 ዓመታትን ቆይታለች። ከ3 ዓመት በኋላ በቤተ መቅደስ እንደምታውቁት 12 ዓመትን ቆይታለች። ከቤተ መቅደስም ወጥታ በቤተ ዮሴፍ ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስን በጸነሰችበት ጊዜ ለ9 ወራት ከ5 ቀን ያህል ደግሞ በቤተ ዮሴፍ ቆይታ አድርጋለች። ከተወዳጁ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ደግሞ 33 ዓመት ከ3 ወር አብረው በመውጣቱ በመግባቱ በመውጣቱ በመውረዱ በድካሙም በጉዞ ሁሉ ሳትለየው 33 ዓመት ከ3 ወር አብረው ቆይታለች። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ለቤዛው ዓለም በቀራንዮ አደባባይ የፍቅር እጆቹን ዘርግቶ በመስቀል በሚሰቀልበት ጊዜ በቅዱስ ዮሐንስ ወንጌል ምዕራፍ 19 ላይ እንደተመዘገበልን ነያእምከ እነሆ እናትህ ብሎ ቅድስተ ቅዱሳን ቅድስት ድንግል ማርያም እናቱን የጸጋ እናታችንን ቅዱስ ዮሐንስ የሰው ልጆችን ሁሉ ወክሎ በእናትነት በአደራ መልክ እንዲቀበል አድርጎታል። ከዚህ የተነሳ በቤተ ዮሐንስ 15 ዓመት ቆይታለች። በአጠቃላይ በዚህ ዓለም ላይ የቆየችው 64 ዓመት ይሆናል። ይህ ሁሉ ሲደመር ማለት ነው። በ64 ዓመቷ ከዚህ ውጣ ውረድ ከበዛበት ድካም ከበዛበት ዓለም ልጇ ወዳጇ ሊያሳርፋት ስለፈለገ በቀኙ ሊያቆማትም ስለፈለገ እሷም ደግሞ ሰው እንደመሆኗ መጠን ሌላ ኃይል ስላይደለች ኢያቄም የሚባል አባት ሐና የምትባል እናት ያሏት እንደኛ ሰው የሆነች ነገር ግን ከኛ በንጽህናዋ በቅድስናዋ የተለየች በንጽህና በቅድስና ያጌጠች አምላክን ያህል ነገር በማህፀኗ እንዲከትም ያደረገች ከዚህ በፊትም ያልተደረገ ከዚህ በኋላም ሊደረግ የማይችል ታላቅ ገቢረ ተአምር የተደረገባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በ64 ዓመቷ እንድታርፍ አደረገ። ወይም ደግሞ ቅድስት ነፍሷ ከቅዱስ ሥጋዋ እንዲለይ ያደረገ ማለት ነው። እንግዲህ ይሄ በጊዜው ለነበሩት ለአባቶቻችን ለቅዱሳን ሐዋርያት ከባድ ነው። ምክንያቱም የአባቶቻችን የሐዋርያት የስብከታቸው ሞገስ ቅድስት ድንግል ማርያም ናት። በመካከላቸው ስትሆን በመካከላቸው ሙላት አለ፣ ጉድለት የለ፣ በረከት አለ፣ ትልቅ መባረክ አለ። ምክንያቱም ቅድስተ ቅዱሳን ቅድስት ድንግል ማርያም የአምላክ እናት የሆነችው በመካከላቸው ስለሆነች ማለት ነው። እና የድንግል ማርያም እረፍት ቅዱሳን አባቶቻችን ሐዋርያት ለጊዜው ለነሱ ፈተና ነው። ሐዘኑም ከባድ ነው በሰውኛው ሲታሰብ ማለት ነው። ግን ደግሞ ሐዘናቸውን ችለው መከራውን ችለው
የእናት መከራ ከባድ ቢሆንም ቅዱስ ሥጋዋን በተዘጋጀ ጌቴሴማኒ በተባለ ቦታ ላይ ሊያሳርፉ በአጎበር ይዘው እያመሰገኑ በክብር ይዘው በሚሄዱበት ጊዜ ጠላት መቼስ አርፎ አይተኛም፣ የሰው ልጆችን መልካም ነገርም አይፈልግም። ቀደም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እውነትን በሚሰብክበት ጊዜ እውነትን መስበክ አይደለም ራሱ እውነት ሆኖ በተገለጠበት ጊዜ ሰዎች ሊቀበሉት አልቻሉም። ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ሲናገር ውስተ ዚአሁ መጻ ወእሊአሁሰ የተወክፍዎ ወለእለሰ ተወክፍዎ ወሀቦሙ ስልጣነ ወለወልደ እግዚአብሔር ይኩኑ ለእለ አምኑ በስሙ። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእርሱ ወደ ሆነው መጣ፣ ኪዳኑን ወደ ሰጣቸው የኪዳኑ ባለቤት የቀደመው ኪዳን ባለቤት ወደ ሆኑት ወደ አይሁድ መጥቶ ነበረ። ለነሱ መድኃኒታቸው ሆኖ መጥቶ ነበር፣ ተገልጦ ነበር። ነገር ግን እውነተኛው መድኃኒት አልፈለጉም፣ ሊቀበሉ አልቻሉም። ስለዚህ በእውነቱ ትንቢት ያልተነገረላቸው አሊያም ደግሞ ኪዳኑ ያልተሰጣቸው ሌሎቹ አሕዛብ በስሙ የሚያምኑ ሲቀበሉት መድኃኒታችን ነህ፣ ክብራችን ነህ፣ ዘውዳችን ነህ፣ አዳኛችን ነህ ሲሉት የቀደመው ኪዳን የተሰጣቸው አይሁድ ግን አልተቀበሉትም እና ያ ክፋታቸው፣ ያ ተንኮላቸው፣ ያ እሱን አለመቀበላቸው ያም ሳያጸጽታቸው ንስሐ ሳያስገባቸው ቀደም ሲል ልጇ ወዳጇ ተነሳ አረገ እያሉ ሲረብሹ ኖሩ። አሁን ደግሞ እናቱ አረገች እያሉ ሊረብሹን ነው፣ እረፍት ሊነሱን ነው፣ ሊጮሁብን ነው። ስለዚህ አንድ ነገር ማድረግ መቻል አለብን። ይኸውም ደግሞ አስከሬኗን ክብር ይግባትና አቃጥለን ማጥፋት አለብን የሚል ሰይጣናዊ እሳቤ በውስጣቸው አደረ እና ሐሳቡም ሐሳብ ሆኖ አልቀረም፣ ወደ ተግባር መቀየር ፈለጉ። ስለዚህ ቅዱሳን አባቶቻችን ሐዋርያት በዝማሬ በምስጋና ቅዱስ ሥጋዋን ተሸክመው ሲሄዱ መንገድ ላይ ጠብቀው ቅዱስ ሥጋዋን መንጠቅ ፈለጉ ማለት ነው። በሰዓቱ እግዚአብሔር ትልቅ ተአምር ማድረግ ፈልገዋል። ለአንዳንዶቹም ያ የተደረገው ተአምር የመዳን ምክንያት እንዲሆናቸው ጠፍተው እንዳይቀሩ። መቼስ እግዚአብሔር ቸር አባት ነው፣ የፍቅር አባት ነው። ሳያስተምር ሳይመክር ሳያሳይ የሚቀጥ አምላክ አይደለም። ስለዚህ እነዚህ ወገኖች የተደረገውን ተአምራት እንዲያዩ በዓይናቸው እንዲያዩ አደረገ። የእግዚአብሔር መልአክ መጥቶ በተለይ ከነዚህ ከክፉዎች ከአይሁድ መካከል የሰይጣን መልእክተኞች ከሆኑት የሰይጣን ሐሳብ አስፈጻሚ ከሆኑት ሰዎች መካከል አንዱ ታውፋንያ የሚባል ሰው ሮጦ መጥቶ የቅድስት ድንግል ማርያም ቅዱስ ሥጋ የነበረበትን የአልጋ ሸንኮር ጨብጦ ወደ ታች ሊጥል ነው ሊያወርድ ነው። በሱ ሐሳብ እጁን ሲዘረጋ የእግዚአብሔር መልአክ ሁለት እጁን ቀጨው ይላል እና በሰዓቱ አዘነ። እግዚአብሔርም ታላቅ ተአምር አደረገ። የዚህ ታውፋንያ የተባለ ሰው እጆቹ የተቆረጡ እጆቹ ማለት ነው በሰዓቱ ተመልሰው ደህና እንዲሆኑ በዚሁም እንዲማር ማለት ነው። የሚገርመው ነገር ይሄ ሰው እንደገና የተደረገውን ተአምር በዚህ በቅዱስ ሥጋዋ ላይ እመቤታችን ያደረገችውን ተአምር በማየት በሌላ ጊዜ አምኖ ተጠምቆ እውነተኛ ክርስቲያን ሆኖ እውነተኛ ክርስቲያን ብቻ አይደለም እንደገና የክርስቶስ እውነተኛ ምስክር ሆኖ ተገልጦ በአሕዛብ መካከል ስሙን ይዞ እየዞረ በሰማዕትነት ያረፈ ሰው ሆኗል ማለት ነው። ለክብር በቅቷል። እግዚአብሔር ይችላል። አንዳንድ ጊዜ ለክፋት ብለው የተነሱት ሰዎችን የራሱ ምርጥ ዕቃ ሲያደርጋቸው እናያለን። ለምሳሌ በመጽሐፍ ቅዱስ የጳውሎስን ታሪክ ታስታውሳላችሁ። ሐዋርያው ቅዱስ ጳውሎስ የመጀመሪያ ታሪኩ ቤተክርስቲያን አሳዳጅ የነበረ ሰው ነው። ክርስቲያኖችን በዋሉበት እንዳይውሉ የሚያደርግ ባደሩበት እንዳያድሩ የሚያደርግ ሰው ነበረ። እነ ቅዱስ እስጢፋኖስ ለቤተክርስቲያን ቀናኢ የነበረው ሊቀ ዲያቆናት ቅዱስ እስጢፋኖስ ተወግሮ በሚገደልበት ጊዜ ቅዱስ ጳውሎስ ተባባሪ የነበረ ሰው ነው።
እርግጥ ነው ይህንን ያደርግ የነበረው የኦሪትን ሕግ ጠንቅቆ ያውቅ ስለነበረ ለኦሪቱ ሕግ ጠበቃ ነኝ ብሎ ያስብም ስለነበረ ነው። እግዚአብሔርን በዚህ ልክ ያገለገልኩ መስሎም ይሰማውም ስለነበረ ነው። ግን እግዚአብሔር ይህንን ሰው መጨረሻ ላይ የራሱ ምርጥ ዕቃ ሲያደርገው ታያላችሁ። በሐዋርያት ሥራ ምዕራፍ 9 ላይ ከምዕራፍ 9 ጀምሮ እንደተመዘገበው ማለት ነው እግዚአብሔር በመብረቅ ብልጭታ አማካኝነት በደማስቆ አካባቢ ወደሱ ሲመልሰው ቀደም ሲል ቤተክርስቲያን ለማሳደድ ክርስቲያኖችን ለማሳደድ ይንቀሳቀስ የነበረበትን ጉዞውን ገጥቶ እንደገና ለወንጌል አገልግሎት ይልቁንም እንደውም ከሌሎቹ የበጉ ሐዋርያት ከተሰኙት ይልቅ በብዙ እንዲደክም ሆኗል ማለት ነው። እሱ ራሱ በግልጽ እንደተናገረው ከሌሎች ይልቅ ደከምኩ ብሎ እንደተናገረው ማለት ነው። ረጃጅም ሐዋርያዊ የወንጌል ጉዞዎችን አድርጓል። ብዙ ጊዜ ስለ ወንጌል ታስሯል። ብዙ ጊዜ ስለ ክርስቶስ ታስሯል። የክርስቶስ እስረኛ ብሎ ራሱን ይገልጥ ነበረ። በዘመኑ የነበረው እስር ቤት ደግሞ እንደምታውቁት ቀላል እስር ቤት አይደለም። በተለይ ሮማውያን በክርስቶስ ክርስቲያን የሆኑትንና ሐዋርያ የሆኑትን ሰዎች የሚያሰቃዩበት መንገድ የተለየ ነበር። እስር ቤቶቻቸው ጨለማ በረዶ የሚፈላበት ነበረ። ሐዋርያው ቅዱስ ጳውሎስ በእነዚህ እስር ቤቶች እንኳን ቢጋዝም ብዕሩ ያልነጠፈበት በእስር ቤት ሆኖ ከሱ ስቃይ ከሱ በጨለማ መታሰር የሌሎች መታሰር ያንገበግበው የነበረ ለመንጋው ይገዳው የነበረ ሐዋርያ ነው ቅዱስ ጳውሎስ እና የቅዱስ ጳውሎስና የታውፋንያ ታሪክ በእውነቱ ተመሳሳይ ነው። ለክፋት ብለው ከሄዱበት መንገድ እግዚአብሔር መንገዳቸው ለበጎ ሲያደርግ እናያለን፣ እናስተውላለን ማለት ነው። ዛሬም በቤተ ክርስቲያን ላይ የሚነሳሱ ክፉ የሚያስቡ ክርስቲያኖችን የሚያሳድዱ ወገኖች አንድ ቀን እግዚአብሔር ልባቸውን ሲያበራላቸው፣ አንድ ቀን የጨለመ ማንነታቸውን ሲያስወግድላቸው በቤተ ክርስቲያኒቱ ውስጥ አሉ ከሚባሉ ለቤተ ክርስቲያን ጠበቃንን ከሚሉ ክርስቲያኖች በበለጠ ለቤተ ክርስቲያን አገልጋይ የሚሆኑበት ክርስቶስን የሚሰብኩበት፣ የሚገልጡበት፣ የሚያስተምሩበት ለቤተ ክርስቲያን ትልቅ ተጋድሎ የሚያደርጉበት በሰማዕትነትም የሚያልፉበት ሰዓትና ጊዜ ይኖራል። ይሄ ተስፋችን ነው። ደግሞም ብዙዎቹም እግዚአብሔር በታምራት እንደዚህ ስለሚያደርጋቸው ማለት ነው እና በየዘመኑ እንዲህ አይነት ታሪኮች ይፈጸማሉ። ሰዎች እግዚአብሔርን ያመለክን እግዚአብሔርን ያገለገልን በጎ ያደረግን መስሏቸው ክፉ ሲያደርጉ ይስተዋላሉ። ግን እግዚአብሔር ደግሞ እንደገና መልሶ በበጎ ጎዳና ከዚያ ከክፋታቸው ተመልሰው ወደ በጎ ሕሊና ሲመጡ መልካም ስራ ሲሰሩ ይታያል። በቀኙ የተሰቀለውን ወንበዴም ታስታውሳላችሁ። እጅግ ሲበዛ ወንበዴ የነበረ ቋንጃ ይቆርጥ የነበረ ሰዎቹን ያሳደድ የነበረ ይዘርፍ ይቀማ የነበረ ወንበዴ ነው። ግን እግዚአብሔር አሰበው። ባልበዛ ሰዓት ብዙ ጊዜም አልወሰደበትም። በ11ኛው ሰዓት ያችን የነበረችውን ቅጽበት ተጠቀመባት። ተዘከረኒ እግዚኦ በውስተ መንግሥትከ ማለት ነው። በሰዓቱ የተፈጸሙትን ተአምራት ልዩ ልዩ ነገሮችን የፀሐይ መጨለም፣ የጨረቃን ደም መሆን፣ የከዋክብትን መርገፍ በመመልከት ይህማ የእግዚአብሔር ልጅ ነው ብሎ ተመልክቶ ዕለቱን አመነ ይላል። ጊዜ አላጠፋም። በክርስትና ሕይወት ጊዜን አለማጥፋት፣ ጊዜን መጠቀም። ምክንያቱም ነገ ሌላ ጊዜ ስለሆነ ነገ ሊሆን የሚችለው ስለማይታወቅ ማለት ነው እና ታውፋንያ ጊዜውን ተጠቀመ። ወዲያውም አምኖ በሌላ ጊዜ ማለት ነው በሰማዕትነት እንዳረፈ ታሪኩ ይነግረናል። እንግዲህ በዚህ ሰዓት የተወደዳችሁ ክርስቲያኖች የተፈጸመው ነገር ምንድን ነው? በታውፋንያ ላይ እግዚአብሔር ታምሩን ከገለጠ በኋላ በቅዱሳን መላእክት የእመቤታችን ቅዱስ ሥጋ ከቅዱስ ዮሐንስ የጌታ ወዳጅ ከተሰኘው ጌታ የወደው የነበረ ከተባለው ከወልደ ነጎድጓድ ከተባለው ከቅዱስ ዮሐንስ ጋራ ወደ ገነት በዕፀ ሕይወት ስር እንዲያርፍ ተደረገ ማለት ነው። ምን? የእመቤታችን ቅዱስ ሥጋ ማለት ነው። በዕፀ ሕይወት ስር እንዲያርፍ አደረገ። እንግዲህ እግዚአብሔር ይህንን ያደረገውም ዝም ብሎ አይደለም። መቼስ በክርስትና እያንዳንዱ ክንውን እንዲሁ በዘፈቀደ የሚከናወን ነገር አይደለም። ፈቃደ እግዚአብሔር ያለበት፣ የእግዚአብሔር እጅ ያለበት ብዙ ታሪካዊ ሁነቶችን አመላካች የሆኑ ነገሮች ነው የሚፈጸሙት። ማለትም በዕፀ ሕይወት ስር ለምን የእመቤታችን ቅዱስ ሥጋ አረፈ ብለን ስንናገር በገነት ከሚታወቁ እጽዋት መካከል በተለይም ለአዳም ከተነገሩት ማለት ነው
አዳም እንዲበላ እንዲጠጣ የተነገረው የዛፍ ክፍሎች አሉ፣ ፍራፍሬዎች አሉ። እንደገና ደግሞ አትብላ የተባለው ደግሞ ዕፅ አለ፣ ዕፀ በለስ ማለት ነው። ብላም አትብላም የተባለው ደግሞ ዕፀ ሕይወት የሚባል ዕፅ ደግሞ አለ። እንግዲህ አዳም እዚህም ሳይደርስ ዕፀ በለስን በመብላት ያልታዘዘውን በመፈጸም ታዛዥነትን በማጥፋት የጾም ሕግንን በመሻር እንግዲህ የመጀመሪያ የጾም ሕግ የሚባለው ለአዳም የተሰጠው ነው፣ አትብላ የሚለው ማለት ነው። ይህን በበላህ ቀን የሞት ሞትን ትሞታለህ የሚል ማለት ነው። ዋናው ቁም ነገር ከእህል ከውሃ ጋራ ከሚበላ ከሚጠጣ ነገር ጋራ መያያዙ ብቻ አይደለም፣ ታዛዥነትን መግለጥ ነው ዋናው ዓላማው። እኛም ዛሬ ስንጾም ስንጸልይ ዋናው የጾሙ የጸሎት መገለጫ መታዘዛችን ነው። ፈቃደ ስጋችንን ለፈቃደ ነፍሳችን ማስገዛታችን ማለት ነው። በሰዓቱ አዳም ያቃተው ነገር ይሄ ነው። የታዘዘውን አልፈጸመም፣ መታዘዝ አቃተው፣ ታዛዥ አልሆነም። የገዥነትና የተገዥነት የሆነችው ምልክት አጠፋ፣ ዕፀ በለስን በላ። ስለዚህ የደስታ ጊዜው በገነት ከ7 ዓመታት በላይ እንዳይዘልቅ ሆነ ማለት ነው። ከገነት ተባረረ። በዚህ የተነሳ ወደዚህ ወደ ዕፀ ሕይወት የሚወስደው መንገድም በቅዱሳን መላእክት በምትንበለበል ሰይፍ በኪሩብ ሰይፍ ተጠበቀች ማለት ነው። ጨርሶም አዳም ከገነት እንዲወጣ ተደረገ ማለት ነው። ነገር ግን አዳም ይህን ዕፀ በለስን ባይበላ ኖሮ 1000 ዓመት ተቀምጦ ዕፀ ሕይወትን በልቶ ታድሶ ወደ መንግሥተ ሰማያት ሽግግር ያደርግ እንደነበረ ቅዱሳት መጻሕፍት ይነግሩናል። ነገር ግን አዳም በመሳሳቱ በመውደቁ የተነሳ ወደዚህም ሳይደርስ ቀረ ማለት ነው። በዕፀ ሕይወትም ሳይታደስ ቀረ ማለት ነው። አሁን እግዚአብሔር የእመቤታችንን ቅዱስ ሥጋ በዕፀ ሕይወት ስር እንዲያርፍ ሲያደርግ በዚያች በዕጿ ወይም በዕፀ ሕይወት መታደስ ባትችልም ዕፀ ሕይወት በተሰኘችው በቅድስተ ቅዱሳን በቅድስት ድንግል ማርያም ያንተ መታደስ ይሆናል። ከሷ በተገኘው ዕፀ ሕይወት ተብሎ በተጠራው በኢየሱስ ክርስቶስ በልጇ መታደስ ይሆንልሃል። ታድሰም ወደ ቀደመ ክብርህ ትመለሳለህ። የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ማዕድ ሆኖ በተዘጋጀበት በቅዱስ መስቀሉ ትመለሳለህ ሲል፣ ምክንያቱም ቅዱስ መስቀሉ ዕፀ ሕይወት ይባላል። የክርስቶስ ቅዱስ ሥጋ ክቡር ደምም በራሱ ዕፀ ሕይወት ይባላል። ዛሬም ይህንን ዕፀ ሕይወት በልተን ወደ ገነት ወደ መንግሥተ ሰማያትም ሽግግር እንደምናደርግ ተስፋ አለን ማለት ነው ለእኛ ለክርስቲያኖች። ለዚህ ነው ቅዱስ ኤፍሬም ውዳሴ ማርያም በተሰኘው መንፈሳዊ ድርሰቱ ላይ ከፈለነ ንብላ እምዕፀ ሕይወት፣ ዕፀ ሕይወት ከተሰኘው የክርስቶስ ቅዱስ ሥጋና ክቡር ደም እንበላ ዘንድ አደለን ይላል። ስለዚህ የቅድስተ ቅዱሳን የቅድስት ድንግል ማርያም ቅዱስ ሥጋ በዕፀ ሕይወት ስር ሲያርፍ ለአዳም በቀደመው ዕፀ ሕይወት እንኳን መታደስ ባይሆንልህም በአማናዊቷ ዕፀ ሕይወት ለአንተ መታደስ ይሆንልሃል የሚል መልእክት ለማስተላለፍ ይህ ሁነት ተፈጸመ ማለት ነው። እንግዲህ አባቶቻችን ሐዋርያት ከዚህ በመነሳት መንፈሳዊ ቅናት አደረባቸው። ለምን መንፈሳዊ ቅናት አደረባቸው ካልን በሰዓቱ የእመቤታችን ቅዱስ ሥጋ ከቅዱስ ዮሐንስ ጋር ተገልጦ ነው ወደ ዕፀ ሕይወት ወይም ወደ ገነት የተሸጋገረው ከነሱ ተሰውሮ ማለት ነው። ይሄ ደግሞ በቅዱስ ዮሐንስ ተነግሯቸዋል። ስለዚህ ለቅዱስ ዮሐንስ የተገለጠው ይሄ ምስጢር ለእኛ እንዴት አልተገለጠም በሚል መንፈሳዊ ቅናት አድሮባቸው ነሐሴ 1 ማለት ነው ሱባኤ ገቡ፣ ጾም ጀመሩ። ሱባኤ ማለት በነገራችን ላይ 7 ማለት ነው፣ ወይም 7 ቀን እንደማለት ነው። አንድ ሱባኤ ሲባል 7 ቀን፣ 2 ሱባኤ ካልን 14 ቀን ማለት ነው። እንዲሁ እገሌ ሱባኤ ገባ፣ ሱባኤው ገብቷል፣ አንድ ሱባኤ 2 ሱባኤ ወደ ገዳም ሄጄ መቆየት አለብኝ፣ አንድ ሱባኤ ጸበል እጠመቃለሁ ብለን ስንናገር እኛ ሰዎች ፕሮግራም የምናደርገው ነው፣ መርሃ ግብር የምናስይዘው ከዚህ ቀን እስከዚህ ቀን ድረስ ከሰው ሳልገናኝ ከሰው ርቄ የላመ የጣመም ነገር ምግብ ትቼ እግዚአብሔርን እሱን አመልካለሁ፣ እጸልያለሁ፣ ከእሱ ጋር ብቻ አነጋገራለሁ፣ የጥሞና ጊዜ ይኖረኛል የምንለው ነው ሱባኤ የሚባለው። አንድ ሱባኤ 7 ቀን፣ 2 ሱባኤ 14 ቀን፣ ከዚያም በላይ ብዙ ሱባኤዎች ሊኖሩ ይችላሉ። እንግዲህ
ሱባኤ መገባት የተጀመረው ወይም ሱባኤ መያዝ የተጀመረው ጾም መያዝ የተጀመረው በሐዋርያት ዘመን ብቻም አይደለም፣ ከአዳም ጀምሮ ነው። አዳም ከተፈረደበት በኋላ ከገነት ከወጣ በኋላ ተስፋ አልቆረጠም። ሱባኤ ገብቷል። 35 ቀናትን ያህል በሱባኤ ከቆየ በኋላ እግዚአብሔር ኪዳን ገብቶለታል። በሱባኤው አማካኝነት ማለት ነው። በመጽሐፈ ቀሌምንጦስ ምዕራፍ 2 ቁጥር 23 ላይ እንደተመዘገበው በሐሙስ ዕለት ወበመንፈቃ ለዕለት ትወለድ እሞለተ ወለትከ ወድኅኩስተ መርህብከ ወትቤት ዘወከበ መስቀል ወሞቴ። በ5 ቀን ተኩል ወይም ደግሞ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳህ ድኬ በመስቀል ተሰቅዬ አድንሃለሁ የሚል ትልቅ ተስፋ የመዳን ተስፋ ሰጥቶታል ማለት ነው። ስለዚህ ሰዎች ሱባኤ ሲገቡ ተስፋ አለ ማለት ነው። እግዚአብሔር የሚሰጠን ነገር አለ፣ የሚሰጠን ባረኮት አለ ከቀደሙ አባቶቻችን ዘመን ጀምሮ ማለት ነው። በዘመነ ነቢያትም እንዲህ አይነት ሱባኤዎች ነበሩ። ክርስቶስ እንዲወርድ እንዲወለድ ዓለም ከገባችበት የኃጢአት አረንቋ ነፃ እንድትወጣ ሱባኤ ይገቡ ነበር። ይልቁንም በዘመነ ሐዋርያት ደግሞ አባቶቻችን ሐዋርያት በተለይ ይህንን የእመቤታችንን ጾም የምንለውን የጾሙት ለመጀመሪያ ጊዜ እነሱ ናቸው። እንግዲህ ነሐሴ 1 ቀን ለዮሐንስ የተገለጠው ምስጢር ለእኛ እንዲህ ሳይገለጥ ቀረ በሚል ነሐሴ 1 ጀምረው እስከ 14 ቀን ድረስ 2 ሱባኤ ማለት ነው ጾም ያዙ፣ ሱባኤ ገቡ። በ14ተኛው ቀን ቅዱስ ሥጋዋን አምጥቶ ሰጣቸው። ለማን? ለአባቶቻችን ለቅዱሳን ሐዋርያት። እነሱም እግዚአብሔርን አመስግነው የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ቅዱስ ሥጋዋን ተቀብለው እንዳሰቡት በጌቴሴማኒ ባዘጋጁት ስፍራ ላይ ገንዘው ቀበሩት ማለት ነው። ምኑን? የእመቤታችንን ቅዱስ ሥጋ። ያረፈችው ጥር 21 ነው። እንግዲህ የተቀበረችው ነሐሴ 14 ቀን ማለት ነው። አባቶቻችን ሐዋርያት ከነሐሴ 1 ጀምረው እስከ ነሐሴ 14 ድረስ ሱባኤ ይዘው በ14ተኛው ቀን ቅዱስ ሥጋዋን ተቀብለው ቀበሩ። እዚህ ላይ እንግዲህ ሊቃውንተ ቤተክርስቲያንም እንደሚናገሩት ከመትንሣኤ ወልዳ ልክ እንደ ልጇ ትንሣኤ ማለት ነው 3 ቀን 3 ሌሊት በመቃብር ካደረች በኋላ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተነሳች። ሞት ይዞ ሊያስቀራት አልቻለም። መቃብርን ባዶ አድርጋ በልጇ ኃይል ቅድስተ ቅዱሳን ቅድስት ድንግል ማርያም ተነሳች። እንግዲህ የእመቤታችን ትንሣኤ አዲስ የሚሆንባቸው እንግዳ የሚሆንባቸው ሰዎች መቼስ አይታጡም። በየዘመኑ አላረገችም አልተነሳችም የሚሉ ሰዎች አሉ፣ በየዘመኑ እየተነሱ ማለት ነው። እግዚአብሔር ግን አይደለም በሐዲስ ኪዳን እሱ ራሱ ጌታ ማህፀኗን ዓለም አድርጎ የከተመባት እናቴ ያላት ዓለምን ለማዳን መንገዱ ያደረጋት በንጽህና በቅድስና ያጌጠችው ኃጢአት የሌለባት ቅድስተ ቅዱሳን ቅድስት ድንግል ማርያም አይደለም በብሉይ ኪዳን ዘመን በዚያ በጨለመው ዘመን የሰው ልጅ ከእግዚአብሔር ጋር በተጣላበት ዘመን የጥል ግድግዳ በቆመበት ዘመን የሰው ልጅ ተስፋ የሚሆነው ነገር ባጣበት ዘመን በተለይ በነ ሄኖክ ዘመን ማለት ነው። መጽሐፍ ቅዱስ እንደሚነግረን ኦሪት ዘፍጥረት ምዕራፍ 5 ቁጥር 23 ጀምራችሁ ስትመለከቱ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይላል። ሄኖክ 365 ዓመት በዚህ ምድር ላይ የኖረ ሰው ነው። ግን ይህን ያህል ዓመት ግን አካሄዱ ከእግዚአብሔር ጋር ስላደረገ ሞት አላገኘውም። ከሞት ማምለጥ የቻለ ሰው ነው። ልብ በሉ እንግዲህ አካሄዱን ከእግዚአብሔር አድርጎ ከሞት ማምለጥ ከቻለ ሄኖክ፣ ነቢዩ ኤልያስ በዚህ ምድር ላይ ኖሮ አካሄዱን ከእግዚአብሔር ጋር አድርጎ የሐሰት ጣዖታትን የሐሰት ነቢያትን አሳፍሮ እግዚአብሔርን አምልኮ በሕዝብና በአሕዛብ ፊት እግዚአብሔርን ገልጦ ኖሮ ሞትን ሳያይ ወደ ብሔረ ሕያዋን ከተነጠቀ እግዚአብሔር ይህን ካደረገ እናታችንን በማህፀኗ 9 ወር ከ5 ቀን የከተመባትን ከዛም ደግሞ በሱ ምክንያት መከራ ያየችውን በመውጣቱ በመግባቱ ያልተለየችውን የተንከራተተችውን
እስከ እግረ መስቀል ድረስ እረኛው ሲመታ መንጋው ሲበተን ያልተለየችው እናታችንን እንዲሁ አፈር ትቢያ ሆና እንድትቀር የሚፈቅድ ይመስለናልን? እግዚአብሔር እነ ሄኖክን ካሳረገ ለነ ኤልያስ እንዲህ አይነት ድንቅ ስራ ከሰራ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተነሳች አረገች ቢባል ሐሰት ሊሆን አይችልም። ይህም እንዲሁ በልማድ አሊያም በግምት ሳይሆን በትንቢተ ነቢያት በቅዱሳት መጻሕፍት የተመሰከረ እውነት ስላለ ማለት ነው። ነቢዩ እስራኤል ቅዱስ ዳዊት በመዝሙሩ መዝሙር 131 ቁጥር 8 ጀምሮ ስትመለከቱ ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት በማለት የሱን ትንሣኤና የእናቱን ትንሣኤ በማስተባበር ሲናገር እናየዋለን። በሌላም መንገድ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት፣ ንግሥቲቱ ወርቅ ለብሳ በወርቅ ተጎናጽፋ ወርቅ ዘወደርባ በንጽህና በቅድስና አጊጣ ትነሳለች፣ በቀኝህ ትቆማለች ብሎ አስቀድሞ ትንቢት ተናግሯል። ሌሎቹም አበው ነቢያት ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ትንሣኤ እርገት በትንቢት መንገድ ብዙ ብለዋል። ልክ ስለ ልጇ ስለ ወዳጇ ስለ ኢየሱስ ክርስቶስ ትንሣኤ እርገት በሰፊው እንደተነገረ ሁሉ ማለት ነው እና እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተነሳች በሦስተኛው ቀን ከመ ትንሣኤ ወልዳ በ14 ቀን አግኝተዋት ከቀበሯት በኋላ በ16 ስታርግ ከሐዋርያት መካከል ቅዱስ ቶማስ ያገኛታል። ሐዋርያት በተለይ የበጉ ሐዋርያት የተሰኙት ደመና ጠቅሰው የክርስቶስን ወንጌል በየሀገረ ስብከታቸው ይሰብኩ ነበር እና ሀገረ ስብከቱ ህንድ የሆነችው የዛሬዋ ማላንካራ ኦርቶዶክስ ቤተክርስቲያን መሰረቷ ቅዱስ ቶማስ ነው የሚባልለት ሐዋርያው ቅዱስ ቶማስ በደመና ከሀገረ ስብከቱ ወደ ኢየሩሳሌም ሲመለስ የእመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቅዱሳን መላእክት ታጅባ ስታርግ በደመና በክብር ያገኛታል እና መጽሐፍ እንደሚለው ወፈቀደ ይደቅም ደመናሁ ከደመናው የወርቅ ዘንድ ወደደ ይላል። ከፍቅሩ ጽናት የተነሳ እመቤታችን ይወዳታል እና አስቀድሞ የልጅሽ ትንሣኤ ሳይገለጽልኝ እውን ሳይሆንልኝ ቀረ፣ አሁንም ደግሞ ያንቺን ትንሣኤ እንዴት ሳላይ እቀራለሁ ብሎ ከደመናው የወርቅ ዘንድ ወደደ ተፍገመገመ ይላል እና ወንድሞችስ ይህን አላዩም፣ አንተ እንኳን ይሄን ክብር አይተሃል። ስለዚህ አሁንም ቢሆን ሄደህ ወደ ወንድሞችህ ይህንን ምልክት ወስደህ ሳርግ ስነሳ እንዳየህ ነገራቸው፣ ይሄ ምልክት ይሁንልህ ብለው ሰበኗን ወይም ደግሞ የተገነዘችበትን መግነዝ ማለት ነው ሰጠችው ይላል። የተገነዘችበት ነጭ ነገር ነው መግነዙ፣ ሰበን ይባላል። እመቤታችን የተገነዘችበት መግነዝ። በነገራችን ላይ አንዳንድ ጥሩ ታሪክ የሚያውቁ ክርስትናቸውን እንዲሁ በስማ ብለው በዘልማድ ሳይሆን በተግባር የሚከታተሉ ክርስቲያኖች አሉና በሆነ ጊዜ አንድ የገጠመኝ ነገር አለ። አንድ እማቃት ልጅ ናትና ጥር 21 ልጅ ትወልዳለች። ወንድ ልጅ ነው የወለደችው። ጥር 21 ማለት እመቤታችን ያረፈችበት ዕለት ነው እና ለልጇ ስም ስታወጣ ሰበን ብላ ጠራችው እና የልጁን ስም ማናልሽው ስላት ሰበን ብዬ ጠራሁት አለች። ሰበን ልብ በሉ ሰበን። እኔ ለጊዜ መሰለኝ ይሄ የእንግሊዘኛ ሰበን 7 ቁጥር ማለት ነው ወይስ ምንድን ነው ስላት አልመጣለኝም በሰዓቱና አይ ልጁ የተወለደው ጥር 21 ነው። ጥር 21 ደግሞ እመቤታችን ያረፈችበት ዕለት ነው። እመቤታችን ጥር 21 አርፋ እንደገና የተነጠቀ ቅዱስ ሥጋዋ ተመልሶ ነሐሴ 14 ላይ ስትቀበር የተገነዘችበት መግነዝ ሰበን ይባላል እና ያንን ታሪካዊ ሂደት ለማስታወስ ብዬ ነው አለች። ተገረምኩኝ። አንዳንድ ሰው ሰበን ሲባል የእንግሊዝኛው ቁጥሩ ነው የሚመስላቸው ለብዙዎቹ፣ ግን ሰበን ማለት መግነዝ ማለት ነው። እመቤታችን የተገነዘችበት መግነዝ ማለት ነው እና የልጇን ስም ሰበን አለችውና ሁሌ ሳስብ እገረማለሁኝ።
እንግዲህ ይሄ ሰበን የሚባለው ነገር አባቶቻችን ሊቃውንተ ቤተክርስቲያን ዛሬም በሻሽ መልክ ይሄንን ለበረከት ጠምጥመው ታዩታላችሁ። እንዲሁም ደግሞ በትልልቁ ይሄ መስቀል ላይ በመጾር መስቀል ላይ ከታች ዘርፍ ሆኖ መስቀሉ ላይ ማለት ነው ከታች ዘርፍ ሆኖ ልብሱን ታዩታላችሁ። በሌላ መንገድ እንዲህ እኛ በምንይዘው መስቀል በዚህኛው መስቀል ማለት ነው ከታች በዘርፍ መልክ ይሄ ሹቲው መስቀል መያዣ ማለት ነው አድርገን እንጠቀማለን ብዙ ጊዜና ይህ ሁሉ ማስታወሻነቱ ያ የእመቤታችን ቅዱስ ሥጋ የተገነዘችበት ሰበን መግነዝ ይባላል ማለት ነው። እሱን ለማስታወስ ለመዘከር ነው። ምክንያቱም ቶማስ ያን ከእመቤታችን ከተቀበለ በኋላ ሰበኑን ማለት ነው መጥቶ ወደ አባቶቻችን ወደ ሐዋርያት አንድ ነገር ጠየቃቸው። ነገርየውን እንዳልሰማ እንዳላወቀ ሆኖ ማለት ነው። የእመቤታችን ነገር እንዴት ሆነ አላቸው። እመቤታችንማ እኮ አግኝተናት በሱባኤያችን አማካኝነት በጾም በጸሎታችን አማካኝነት ቅዱስ ሥጋዋ ተሰጥቶን ባዘጋጀነው ስፍራ ቀበርን አስቀመጥን አሉት። እንዴ ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል? ያረፈችው ጥር 21 ነው። በነሐሴ የተቀበረች ማለት ምን ማለት ነው አላቸው። እና ቅዱስ ጴጥሮስ እንደምታውቁት በመጽሐፍ ቅዱስ ብዙ ጊዜ ለመልስ የተዘጋጀ ሐዋርያ ነው። ፈጣን ነው። ሊቃውንተ ቤተክርስቲያን የሐዋርያት አፈ ጉባኤያቸው ይሉታል። የሆነ ጥያቄ ሲመጣ ፈጣን ምላሽ ነው። እንደምታስታውሱት በፊልጶስ ቂሳርያ በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ብዙዎቹ የተለያየ ስም ሲሰጡት ቅዱስ ጴጥሮስ ግን በመንፈስ ቅዱስ ተቃይቶ እግዚአብሔር መንፈስ ቅዱስም ገልጦለት ራሱ ጌታም እንዳለው ማለት ነው ይሄን ሥጋና ደም አልገለጠልህም ብሎ እንደተናገረው ማለት ነው አንተማ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሐዋርያት ያልተናገሩትን የተናገረ ሐዋርያ ከዚህ የተነሳ አንተ ብፁዕ ነህ ተብሎ የቤተ ክርስቲያን መሰረት እንደሚሆን ክህነቱ ማለት ነው የተነገረለት ክርስቶስ ያከበረው ሐዋርያ ነው። ፈጣን ነው ለመልስ እና አንተ ሁሌም ትጠራጠራለህ አለው ቶማስን ማለት ነው። ከዚህ ቀደም ጌታ ተነስቷል ስትባል እሱን ተነስቻለሁ ሲል ካላየው አላምንም ያልክ ሰው ነህ፣ አሁንም በቃ ማየት መቻል አለብህ ብሎ መቆፈሪያውን ነጥቆ እመቤታችን ወደ ተቀበረችበት ስፍራ ይዞት ሄደ ይላል እና ሄዶ በችኮላ መቃብሩን ሲከፍተው መቃብሩ ባዶ ነው። በእርግጥም እመቤታችን ተነስታለች፣ አረጋለች። ክብር ምስጋና ለእመቤታችን ይሁን። በትንሣኤዋ በእርገቷ ሁላችንንም ተባርከን ተቀድሰን ተነስታለች፣ አረጋለች። መቃብሩ ባዶ ነው እና ደነገጸ ይላል ቅዱስ ጴጥሮስ። ቅዱስ ቶማስም የቅዱስ ጴጥሮስንና የሌሎቹን ሐዋርያት መደናገጥ ካየ በኋላ አይ እኔ እኮ አታምኑኝም ብዬ ነው እንጂ እመቤታችንን ስታርግ አግኝቻታለሁ። ምን ምልክት አለ አሉት። ቅድም ያልኳችሁን ዛሬ ካህናቱ ለበረከት በራሳቸው ላይ የሚጠመጥሙት በመጾር መስቀሉ ላይ የሚደረገው ከታች የሚንጠለጠለው ሱቲ እንዲሁም አባቶች በሚያሳለሙበት መስቀል ላይ ከታች ባለው በዚህ የሚያንጠለጥሉት ሱቲ ምልክት የሆነው ያንን የተገነዘችበትን መግነዝ ለ12 ተካፍለው ለበረከት በራሳቸው እንደጠመጠሙት ከዚያም በሐዋርያዊ ጉዟቸው ለወንጌል አገልግሎት በሚሰማሩበት ሰዓት ድውይ ይፈውሱበት እንደነበረ፣ ለምጽ ያነጹበት እንደነበረ፣ ትልቅ ተአምራት ያደርጉበት እንደነበረ የታሪክ መዛግብት ያስረዳሉ። ስለዚህ አባቶቻችን ሐዋርያት አሁንም ያ መንፈሳዊ ቅናት አለ። በነገራችን ላይ አባቶቻችን ሐዋርያት ቅዱሳን አበው በአጠቃላይ ስጋዊ ቅናት የላቸውም እንጂ በመንፈሳዊ ቅናት የተሞሉ ናቸው። ለወንድማቸው አንድ ትልቅ ምስጢር ተገልጦለት ከሆነ እግዚአብሔር እንዲህ አይነቱን ምስጢር እኔም ሱባኤ ገብቼ ጾሜ ጸልዬ ሊገለጥልኝ ይገባል የሚል መንፈሳዊ ቅናት አላቸው። መንፈሳዊ ቅናት ለእያንዳንዳቸው ክርስቲያኖችም የሚመከር ነው። ሰው መንፈሳዊ ሲሆን እንደገሌ መንፈሳዊ በሆኑ ሰው ሲጾም ሲጸልይ ምን ነው እኔም ለጸሎት ለጾም ብዘጋጅ፣ ሰው ወደ ቤተክርስቲያን ሲገሰግስ እኔም ወደ ቤተክርስቲያን ልምጣ ማለት፣ ቁርባናዊ ሕይወትን ገንዘብ ሲያደርግ በቅዱስ ሥጋው በክቡር ደግሞ ልታተም ይገባኛል ብሎ መቅናት ያስፈልጋል። ቅንው ለእንተ ተአቢ ጸጋ ተብሎ እንደተጻፈው ማለት ነው። ለምትበልጠዋ ጸጋ ቅኑ እንደተባለው ማለት ነው። በሌላ መንገድ እገሌ ሀብታም ነው የገሌ ሀብት ለእኔ ይሁን
እገሌ ባለስልጣን ነው የገሌ ስልጣን ለኔ ይሁን እንዲህ አይነት ከስጋዊ ነገሮች ጋራ ከሰዋዊ ነገሮች ጋራ ቁሳዊ ከሆኑ ነገሮች ጋራ ሲሆን ነው ስጋዊ ቅናት መጥፎ የሚሆነው በቤተክርስቲያን የማይመከረው እንጂ መንፈሳዊ ቅናት አስፈላጊ ነው ማለት ነውና አባቶቻችን ሐዋርያት አስቀድሞ ለዮሐንስ ተገልጣ ለኛ ሳትገለጥ ብለው እንደቀኑትና ሱባኤ እንደገቡት ጾም እንደጀመሩ ሁሉ ድጋሚ ደግሞ በዓመቱ ማለት ነው በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ለምን? ለቶማስ እመቤታችን ስታርግ ስትነሳ ተገልጣ ለኛ እንዴት አልተገለጠችም ብለው ማለት ነው። እና ነሐሴ 1 ሱባኤ ገቡ፣ ጾም ጀመሩ አባቶቻችን ሐዋርያት። ነሐሴ 16 ቅዱስ ሥጋዋን እመቤታችን ማለት ነው ያረገችው የተነሳቸው ቅድስተ ቅዱሳን ቅድስት ድንግል ማርያምን ጌታ ይዞ መጥቶ ከቅዱሳን መላእክት ጋር ከቅዱሳን አበው ጋር ቅዱሳን ሐዋርያትን በተለይም ደግሞ ከቅዱሳን ሐዋርያት መካከል ቅዱስ ጴጥሮስን ተራዳኢ ካህን አድርጎ ቅዱስ እስጢፋኖስን ደግሞ ሥራይ ዲያቆን አድርጎ ቅዱስ ሥጋውን ክቡር ደሙን እመቤታችን መንበር አድርጎ አቀብሏቸዋል። ቅዱስ ሥጋውን ክቡር ደሙን ካቀበላቸው በኋላ እመቤታችንንም ካሳያቸው በኋላ ከልጇ ከተወደደ ልጇ ጋር ልክ በሉቃስ ወንጌል ምዕራፍ 24 ላይ እንደተመዘገበው እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው፣ ሲባርካቸውም ወደ ላይ ከፍ ከፍ አለ ተብሎ እንደተመዘገበው እንደዚሁ በሐዋርያት ሥራ ምዕራፍ 1 ላይ ወደ ላይ ሲወጣ ወንዘ ይባርኮሙ ይትረሐቆሙ እየባረካቸው ሲያርግ ለዓይናቸው ይርቃቸው እንደነበረ ሁሉ አሁንም ቅዱስ ሥጋውን ክቡር ደሙን ካቀበላቸው በኋላ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከተወደደው ልጇ ጋራ ከልጇ ጋራ ስታርግ ሐዋርያት አይተዋል። ይህንን በየዘመኑ የተነሱ ሐዋርያን አበው በታሪክ መድብላቸው አስቀምጠውታል። ታሪኩን ማለት ነው። እንደምታውቁት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱስ ነው። ከዛ ባለፈ ደግሞ አባቶቻችን ሐዋርያት የጻፏቸው የታሪክ መጻሕፍቶች የሥርዓት መጻሕፍቶች አሉ። ሐዋርያን አበው እያልን ከዛም 318 ሊቃውንተ ቤተክርስቲያን የምንላቸው እነሱን ተከትለው የተነሱ ሁሉ አበው በየዘመናቸው ከአባቶች የተቀበሉትን በትውፊት ታሪክ እኛ ላይ አድርሰውታል ማለት ነው። ስለዚህ ይህ አማናዊ ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻም ሳይሆን በተለይ ይሄ ጾመ ፍልሰታ ለማርያም በተለያዩ አሃት አብያተ ክርስቲያናት ጾሙ ታሳቢ ይደረጋል ማለት ነው። ጾሙ ይጾማል። በጾመ ማርያምን ከኛ ጋር የሚመሳሰሉ አሃት አብያተ ክርስቲያናት የምንላቸው ምስራቃውያኑ ማለት ነው ይህን ጾም ታሳቢ አድርገው ይጾሙታል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከሌሎቹ ማለትም ከሰባቱ አጽዋማት መካከል ለየት ያለ ጾም ነው። እውነት ለመናገር ለየት የሚለው ይህን የእመቤታችን የቅድስት ድንግል ማርያምን ጾም ስናስታውስ የመጀመሪያው በሕፃናት ሳይቀር በፍቅር የሚጾም ጾም መሆኑ ነው። እንግዲህ ክረምት ነው ያለንበት ወቅት፣ ትምህርት ቤቶች የሚዘጉበት ነው። ሕፃናት ተማሪዎች ልጆቻችን እረፍት ላይ የሚሆኑበት ሰዓት ነው፣ ከአንዳንድ የማጠናከሪያ ትምህርቶች ውጭ ማለት ነው። እና ይህንን ጾመ ማርያምን በፍቅር የሚጠብቁት ጾም ነው። ከልጅ እስከ አዋቂ ድረስ ሁሉም ወደ ቤተክርስቲያን የሚገሰግስበት ትልቅ በረከትን የሚሻማበት ጊዜ ነው። በዚህ ወቅት ብዙ ማህበራዊ መስተጋብሮች ሁሉ የሚፈጠሩበት ጾም ነው። እውነት ለመናገር ብዙ ግንኙነቶች የሚፈጠሩበት ጾም፣ አንዱ ለአንዱ የሚጸልይበት ጾም፣ ሱባኤ የሚገባበት ጾም። እንዲያው ዛሬ ትንሽ የሀገራችንም የሰላም ሁኔታ ትንሽ አስቸጋሪ ስለሆነ ገዳማቱም ያው ሪስክ ላይ ስላሉ ሄዶ ሱባኤ ለመያዝ ጾም ለመጾም አስቸጋሪ ስለሆነ እንጂ በተለይ በከተማው የሚኖሩ ክርስቲያኖች ይችን የእመቤታችን ጾመ ፍልሰታዋን ወደ ተለያዩ አድባራትና ገዳማት ሄደው ሱባኤ ይዘው ጾመው ጸልየው ፈቃድ እግዚአብሔርን ጠይቀው የሚመለሱበት
ችግራቸውን ለእግዚአብሔር ነግረው ለእናቱ ለቅድስተ ቅዱሳን ለቅድስት ድንግል ማርያም አማክረው ከበረከተ ፍልሰታዋ ከበረከተ ጾሟ በረከትን ተሻምተው የሚመለሱበት ጊዜ ነበረ። እርግጥ ነው ዛሬ ላይ ምንም እንኳን አስቀድሜም እንዳልኩት ሁኔታዎች ለዚህ አመች ባይሆኑም ክርስቲያኖች በያሉበት ቦታ ሆነው በያሉበት አጥቢያ ሱባኤያቸውን ሱባኤ ማድረግ ይችላሉ። ጾማቸውን ጾም ማድረግ ይችላሉ። የግድ ገዳማት ላይ ካልሄድን ብቻ ማለትም የለብንም። ማለት ቢመቻች ብንሄድ ይችን ሁለቷን ሱባኤ ጾመን ጸልየን ብንመጣ ችግር አልነበረውም። ግን ባለንበት ቦታም ሆነን ሱባኤውን ታሳቢ ማድረግ እንችላለን። መስሪያ ቤታችንን የሱባኤ ቦታ ማድረግ እንችላለን። ቤታችንን የሱባኤ የጾም ቦታ ማድረግ እንችላለን። ማለቴ ስራችንን እየሰራን በቤታችን እየኖርን ጾሙን ታሳቢ አድርገን በደንብ እየጾምን በጸሎት ታግዘን ሱባኤውን ማሳለፍ እንችላለን ማለት ነው። እና እንግዲህ በቤተ ክርስቲያናችን ሰፊ አገልግሎት የሚሰጥበት ጊዜ ነው። በተለይ እንግዲህ ከዛሬ ጀምሮ ማለት ነው አባ ጊዮርጊስ ዘጋስጫ የእሳቸው ድርሰት የሆነው መንፈሳዊ ድርሰት ሰዓታት የሚባለው ማለት ነው ከሌሊቱ 6 ሰዓት ጀምሮ ተቆሞ ይታደራል እስከ 12 ሰዓት። ከ12 ሰዓት ጀምሮ ማለት ነው ደግሞ እንግዲህ በሌሎች በአንዳንድ አድባራት እንግዲህ ስብዓተ ነግም ይኖራል። የኛ በዚህ በታላቁ ገዳም በምስካየ ኅዙናን መድኃኔዓለም ገዳም ደግሞ እንግዲህ ከ12 ሰዓት ጀምሮ ውዳሴ ማርያም ይተረጎማል፣ አንድምታው ይሰማል ማለት ነው። ከ5 ሰዓት ጀምሮ ባለው ማለት ነው እስከ ቅዳሴው ሰዓት ደግሞ የወንጌል አገልግሎት ይኖራል እና በአጠቃላይ በሁሉም አብያተ ክርስቲያናት በዚህ ወቅት በተለይ በዚህ በጾማችን ጊዜ በእመቤታችን ጾም ማለት ነው ትልቅ አገልግሎት የሚሰጥበት ጊዜ ነው። ትልቅ ጸሎትም የሚደረግበት ጊዜ ነው። የቅዱሳኑ ጸሎት የሚያደርግበት ሰዓትና ጊዜ ነው እና ከበረከተ ጾሙ ለመሳተፍ ክርስቲያኖች ታላላቆች ብቻ አይደሉም፣ ሕፃናትም ጭምር የሚሽቀዳደሙበት ጊዜ ነው። እጅግ ደስ የሚል የተወደደ ጊዜ ነው። ይልቁንም እጅግ አስደሳች ከሚሆንበት አንዱ ደግሞ ይሄ ሁሉም ቁርባናዊ ሕይወትን ገንዘብ ለማድረግ የሚሽቀዳደምበት ጊዜ መሆኑ ነው። በእርግጥም መጾማችን፣ መጸለያችን፣ ሱባኤውን ሱባኤ ማድረጋችን በዋናነት ለቅዱስ ቁርባን እንድንበቃ ጭምር ነው። በዚህ በጾማችን ሰዓት እየጾምን እየጸለይን በየሆነ ሰዓቱ ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል ተገቢ ነው ማለት ነው። ሌላው ጾሙን ስንጾም በፍቅር ሆነን መጾም ይገባናል። ቤታችንን ሰላም አድርገን ከቤተሰብ ጋራ ከጎረቤት ጋራ ከአካባቢ ሰው ጋራ በፍቅር በሰላም በመኖር ጾማችን ጸሎታችን በእግዚአብሔር ፊት የተወደደ መስዋዕት ሆኖ እንዲቀርብ ማለት ነው። እንደምታውቁት ጾም ግዳጅ ይፈጽማል። መቼስ ያለ ዋጋ የሚሰራ ሰው የለም አይደለ? የመንግስት ሰራተኛ ቢሰራ ለደሞዙ ነው አይደለ? ነጋዴም ደግሞ የሚነግደው ትርፍ ለማግኘት ነው። ትርፍ ካላገኘ ደሞዝ ካላገኘ ማንም ሊሰራ አይችልም። ልክ እንደዚህ ሁሉ እኛም መጾማችን መጸለያችን ዋጋ ለማግኘት ነው። ያለ ዋጋ እንዲሁ ተርቦ ተጠምቶ ብቻ ለመሄድ አይደለም። ስለዚህ ጾማችን ጸሎታችን ዋጋ የሚያሰጥ ልናደርገው ያስፈልጋል። ዋጋ የሚያሰጥ በንስሐ ራሳችንን አደሰ አይደለ? ምክንያቱም እንዲያው በቀላል አማርኛ እናንተ ላይ አሁን ማዕድ ሲቀርብላችሁ ማዕዱ ቆንጆ ሆኖ የሚቀርብበት ትሪ መስወቡ እንዲያው የቆሸሸ ከሆነ ላይን ጥሩ እይታ የማይሰጥ ከሆነ የምግቡ መልካም መሆን ያን ያህል ውስጣችንን ክፍት አያደርገውም፣ እንድንበላ አያጓጓንም። ማቅረቢያው ትሪው መስወቡ ንጹህ መሆን አለበት። ልክ እንደዚህ ሁሉ ጾማችን ጸሎታችን መስዋዕት ነው፣ በእግዚአብሔር ፊት የሚቀርብ እንደገና ተመልሶ ደግሞ ግዳጅ የሚፈጽምና ዋጋ የሚያሰጥ ማለት ነው። ያ ከሆነ ዘንድ ደግሞ ጾማችን ጸሎታችን የሚቀርብበት ትሪ መስወብ ማለት እኛ ነን ማለት ነው። እኛ ደግሞ መታጠብ አለብን። ውስጣችን ንጹህ ሊሆን ይገባል። ለሕሊናችን ምንም የሚከብድ ነገር ሳይኖር ራሳችንን በንስሐ አድሰን በንስሐ ሕይወት ተመላልሰን
ጾማችንን ብንጀምር ጾማችንን ብንጾም እውነት ለመናገር መልስ የሚያሰጥ ጾም ይሆናል። መልስ የምናገኝበት የውስጣችን የልባችን እንቆቅልሽ የሚፈታበት ጾም ይሆናል። ይልቁንም ደግሞ በዚህ ሰዓት ጥሩ አጋጣሚ ነው። እንደምታውቁት አሁን ላይ በግለሰብ ደረጃ በማህበረሰብም እንደ ሀገርም ብዙ የከበሩ ነገሮች አሉ። የምታዩት ነገር ማለት ነው። ብዙ ምስቅልቅል የሆኑ ነገሮች አሉ። እነዚህ ነገሮች እግዚአብሔር የምህረት እጁን ልኮ መልካም እንዲያደርግልን፣ የግል ህይወታችን እንዲያስተካክልልን፣ ሀገራችንንም ሰላም እንዲያደርግልን። ምክንያቱም የሀገር ሰላም በዋናነት የሚጠበቀው በሰራዊት ብዛት በሌላም በሰዎች ጥበብ ብቻ አይደለም። የእግዚአብሔር እጅ ያስፈልጋል። ጸሎት ለዚህ ወሳኝነት አለ። ለዚህ እኮ ነው ነቢየ እስራኤል ቅዱስ ዳዊት ሲናገር በመዝሙሩ እግዚአብሔር የሐነጸ ቤተ ከንቶ ይጻሙ እለ ይሐንጹ እግዚአብሔር ያዕቀበ ሀገረ ከንቶ ይተገው እለ ይሄሉ። እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ። እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ ይላል። ስለዚህ የእግዚአብሔር ጥበቃ የግድ ነው። የእግዚአብሔር ምሕረት የግድ ነው። የእግዚአብሔር ጠብቆት የግድ ነው። በህይወታችን፣ በስራችን፣ በእያንዳንዱ እንቅስቃሴያችን የእግዚአብሔር እጅ ያስፈልገናል። ያ ደግሞ በጾም በጸሎት የሚሆን ነገር ነው። እንዳልኳችሁ አባቶቻችን ሱባኤ ገቡ፣ ጾሙ፣ ጸለዩ፣ የለመኑትንም ነገር አገኙ። አባቶቻችን ሐዋርያትም ከአንዴም ሁለት ጊዜ የእመቤታችንን ጾም ጾሙ፣ ጸለዩ። ምን ለማግኘት? ለቅዱስ ዮሐንስ የተገለጠው ምስጢር ለኛ የተሰወረው፣ ለቅዱስ ቶማስ የተገለጠው ምስጢር ለኛ የተሰወረው ለኛ ይገለጥልን። የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ቅዱስ ሥጋ ይሰጠን። ጸለዩ፣ ለመኑ። እግዚአብሔር አልሰማቸው? ተሰማላቸው እንጂ። ዛሬም ብንጾም ብንጸልይ ከልብ በሆነ መንገድ ማለት ነው፣ በንስሐ በመታገዝ የማይሰማ አምላክ አይደለም። አንተ ግን ያው አንተ ነህ። ትናንትና አባቶቻችንን የሰማ እኛን የማይሰማን ይመስላችኋል? ችግሩ ከኛው ካልሆነ በስተቀር እግዚአብሔር የማያይ የማይሰማ አምላክ ሆኖ አይደለም። ጆሮን የፈጠረ አያይም ማለት እንችላለን? ዓይንንስ የፈጠረ እሱ አያይም ማለት እንችላለን? ጆሮን የፈጠረ አይሰማም ማለት ይቻላል? ያያል፣ ይሰማል። ስለዚህ የተወደዳችሁ ክርስቲያኖች ጾማችን ተለምዷዊ እንዳይሆን በቤተ ክርስቲያን ስም ላሳስባችሁ እፈልጋለሁ። በተለመደ መንገድ ብቻ መሆን መቻል የለበትም። እንዲሁ ከእህል ከውሃ መከልከልን ብቻ መሰረት ያደረገ መሆን መቻል የለበትም። ከዚያ በዘለለ ሊሆን ይገባል። መልስ የሚያሰጠው ጾም እንደዚያ ነው። እኔ የምፈልገው ጾም ይሄ ነውን ይላል። በጡጫ ለመማታት፣ እርስ በርሳችሁ ለመደባደብ፣ አንዱ አንዱን ለማሸማቀቅ የምትጾሙት ጾም ልክ በትንቢተ ኢሳይያስም እንደተገለጠው ማለት ነው። ስለዚህ ለክፋት፣ ለተንኮል፣ ለሴራ መቼስ ማንም አይጾምም። ስለዚህ ጾማችን በእግዚአብሔር ፊት የተወደደ መስዋዕት ሆኖ እንዲቀርብና መልስ እንዲያሰጥ የሚያደርግ ጾም ልንጾም ይገባል ለማለት ነው። በተረፈ እንግዲህ በዚህ በጾማችን ጊዜ የመጨረሻው መልእክቴ የሚሆነው ብዙ ሕዝብ ወደ ቤተክርስቲያን የሚመጣበት ሰዓትና ጊዜ ነው። በዚህ ሰዓት ሕፃናቱም፣ አዋቂዎቹም፣ ሽማግሌዎቹም ወደ ቤተክርስቲያን የሚገሰግሱበት ሰዓት ነው። በማታውም መርሃ ግብር፣ በሌሊቱም መርሃ ግብር፣ በቀኑም መርሃ ግብር እና በዚህ ሰዓት በየአካባቢው ወደ ቤተክርስቲያን በምትገሰግሱበት ሰዓት ጥንቃቄ እንዳይለያችሁ። መንገድ ስታቋርጡ በተለይ ሕፃናቱ፣ አሮጊቶች፣ እናቶች፣ አባቶች በተቻለ መጠን እንዲያው ይሄንን የምትሰሙ ሹፌሮችም ካላችሁ በዚህ ጊዜ ሕፃናት በሰፊው ወደ ቤተክርስቲያን የሚገሰግሱበት ጊዜ ነው። መንገድ የሚያቋርጡበት ጊዜ ነው እና በትዕግስት እንድታሽከረክሩ መልእክቴ ነው። ሕፃናትም ደግሞ ወደ ቤተክርስቲያን ስትመጡ ጥንቃቄ እንዳይለያችሁ። ቢቻል ከእናት ከአባቶቻችሁ ጋራ፣ ካልሆነ ደግሞ መንገድ ስታቋርጡ ከአዋቂ ሰው ጋራ መንገድ ማቋረጥ ይጠበቅባችኋል። ወደ ቤተክርስቲያን ከመጣችሁ ዘንድ ደግሞ መንጫጫት፣ መረበሽ፣ ሌላም ስራ አይፈቀድም። ቤተክርስቲያን የነዘህላል አሉባልታ ወሬ የሚወራበት ሐሜት የሚታማበት ቦታ አይደለም። የነገር ቦታም አይደለም። የጸሎት ቦታ ነው። ቅዱሳን መላእክት የሚረቡበት ቦታ ነው።
የቅዱሳኑ ጸሎት በዕጣኑ ጢስ አማካኝነት የሚያደርግበት ቦታ ነው። እግዚአብሔር ቦታውን የሚመለከተው ቦታ ነው። ቅዱስ ሥጋው ክቡር ደሙ የሚፈተትበት የሚፈስበት ቦታ ነው። የቃል ኪዳኑ ታቦት ያለበት ቦታ ነው። ስለዚህ በቀስታ በትዕግስት ሆነን በቤተ ክርስቲያን የሚተላለፈው መልእክት እየሰማን ትምህርቱን እየተከታተልን ጸበልን በሚሰጥበት ሰዓት ሳትጋፉ እንዲሁ ተሻምቶ ተጋፍቶ በረከት የለም። ቀስ ብሎ ተረጋግቶ ጸበሉንም መቀበል፣ ሁልጊዜም ደግሞ የቅዱስ ቁርባኑ ተሳታፊ መሆን፣ ወደ ቅዱስ ቁርባኑም ለመሳተፍም ስትመጡ እንደዚያው ስርዓት ባለው መንገድ ሁሉ ነገር በአግባብና በስርዓት ይሁን አይደል የሚለው መጽሐፍ። ያለ አግባብ ያለ ስርዓት የሚሆን አንዳች ነገር መኖር መቻል የለበትም። ቤተ ክርስቲያን ደግሞ የስርዓት ቤት ናት፣ የሕግ ቤት ናት። ስለዚህ ዝም ብሎ እንዳልሆነ ነገር ይሄ እንደ ዓለማዊ ሰልፎች እንደ ዓለማዊ ቦታዎች የምንንጫጫበት የምንገፋፋበት ቦታ አይደለም ማለት ነውና ይሄንን መልእክት ለማስተላለፍ ነው። በተረፈ እንግዲህ ሱባኤውን ጾሙን የተወደደ ሱባኤ የተወደደ ጾም አድርጎ አምላካችን እግዚአብሔር ከዚህ ከጾሙም በረከት እንድናገኝ እንዲያው ተረበን ተጠምተን መሄድ ብቻም ሳይሆን በረከቱን እንዲያበዛልን የልቡናችን መልካም መሻት እንዲፈጸምልን የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ረድኤቷ በረከቷ የእናትነት ፍቅሯም እንዲበዛልን ይልቁንም ይህንን ጾም በተደጋጋሚ ጾመው በረከትን ያገኙትን የልቡናቸው መልካም መሻት የተፈጸመላቸው የቅዱሳን አባቶቻችን የሐዋርያት በረከታቸው ረድኤታቸው ከሁላችን ጋር ይሁን። ሀገራችን ኢትዮጵያንን ፍጹም ሰላም ያድርግልን። ሕዝባችንንም በረድኤት በበረከት ይጎብኝልን። ከረሃብ ከጦርነት ሁሉ ይሰውረን። ይሄንን ያለንበትን ወቅት ዘመነ ክረምቱንም አምላካችን እግዚአብሔር ለበረከት ያድርግልን። የተዘሩ አዝርዕቶች አትክልቶችን ሁሉ ለፍሬ ያብቃልን። መዋዕለ ክረምቱንም አስፈጽሞ ለብርሃነ መስቀሉ በሰላም በጤና በሕይወት ያድርሰን። ለእመቤታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ለዕርገቷ ለትንሣኤዋ በዓል በሰላም በጤና በሕይወት ያድርሰን። በያላችሁበት መልካም ሱባኤ ይሁንላችሁ። በድጋሚ እንኳን አደረሳችሁ። ውሃ